ይህ ቅዱስ አባት በስድብ በተናገረው ያዕቆብ በስድብ በተናገረው በዚህ ድርሳኑ ቅዱስ አባት ዳግመኛ እንዲህ ያለ እግዚአብሔር ቃል በሚያስደንቅ ትሕትና ወረደ፣ ሰው ሆነ። የማይታዩ ረቂቃን መላእክት ተደነቁ። በልዑል ዮሐንስ ሀገር ደቀ መዛሙርቱ ሲመለከቱ ባዩት ጊዜ አገልጋዮች መላእክት ደነገጡ። ትሕትና ባለው ፍቅር የአሕዛብን እግረ ልቡና ያቀና ዘንድ የክብሩ መሥዋዕትናውን ባዩ ጊዜ ብርሃናት ተለቀቁ። አገልጋይ የሆነ ዘንድ ወደዚህ ዓለም ከመጣ ከወልድ የተነሳ አባቱ አገልጋዮች መላእክት እጅግ አደነቁ። በመለኮቱ ግን መከራ የለበትም። በወገቡ ተታቅቦ የተነሳ አይቶ መላእክት አደነቁ። ስሙ ከሳህነት ተጠርቃሚ የነበረች አገልጋይ ሆነ። ያውቅና ሱራፌል ያመሰግኑታል፣ ቦታውን ግን ያውቁ። ሱራፌል ጌታ እርሱ በራሱ በራት ጊዜ ወገቡን ዘርፍ ዝናር ባለው ታጠቀ እንዳይቃጠል በመፍራት የማይታይ እሳት ነው። እሱም ሐዋርያት አገልጋይ ሆኖ መፍራቸው የሆናቸው ዘንድ ትሕትና ስለሚሰራበት ማኅበሮች ውስጥ ቀጣይ የደቀ መዛሙርቱን አለቃ ጴጥሮስን ጠርቶ እግሩን ልጠባህ ነው። የእስክንድርያዊ ጳጳሳት ጠቀሱለት። አንጥቶ ለጳጳሰ ለአባነት ለራሱ የሰውነት መልስ የመለኮት የሚከላከሉ አንድ ባሕርይ አንድ መንግሥት አንድ ሐሳብ አንድ ፈቃድ በሆኑ በሦስቱ አካላት በአብ በወልድ በመንፈስ ቅዱስ እናምናለን። ዳግመኛ ዘመኑን አስቀድሞ ከአብርሃም የተወለደ ከአብርሃም ተገኘ፣ ብርሃን ከባሕርይ የተገኘ ባሕርያዊነት የአካሉ የመልኩ መታወቂያ ወይም ተቀዳሚ ተከታይ የሌለው በእግዚአብሔር ልጅ እናምናለን። በሞቱም የቀበሉ በአባታቸው በአዳም ትእዛዝ ማፍረስ ምክንያት ከተፈረደባቸው ፍዳ መርገም ሊያድናቸው ወደደ ጊዜ በባሕርይ አድርጎ ከልዑል ዙፋኑ ሳይለይ ወርዶ ወደ ምድር መጠን አደረ። በግብረ መንፈስ ቅዱስም ከእርሷ ከንጽሕት ድንግል ከፍጹም አካሏ ነፍስን ሥጋን ነስቶ ሰው ሆነ። ሥጋንም የምታውቅ የምትናገር ነፍስ ያለችው አንድ አካል በመሆን ከእርሱ ጋር እንዲዋሃድ ያደረገው የከበረ ሐዋርያው አትናቴዎስ እንደተናገረ ከአምላክ ቃል ለተዋሃደው ሥጋ የምታውቅ የምትናገር ነፍስ አለችው። ተጸንሶ 9 ወር ከ5 ቀን ቆየ። ለእውነት አንድ አካል አንድ ገጽ በመሆን ፍጹም ሰው ሆኖ ከእርሷ ተወለደ። ይህ ልደት በማይመረመር በማይነገር ድንቅ በሚሆን ምስጢር ተደረገ። የሰው ልቡና እንዴት እንደሆነ ልደቱን ሊያውቅ አይችልም። እውቀትም ስለ እሱ ብቻ አንተው እንጂ እንደ ሕፃናት ወተት ጠብቶ የጥቂቱ አደገ። ከኃጢአት ብቻ በቀር በሥራ ሁሉ የመሰለ ሰው ከመሆን በኋላ አንድ አካል አንድ ባሕርይ ሆኖ በተዋህዶ ተዋህዶ ጸንቶ ኖረ። በሦስት አካል የአካል አራተኛ ባሕርይ ሁለተኛ ተጨመረ። በእውነት የባሕርይ አምላኩ የሆነ እሱ ነው። በመለኮቱ ከአብ ጋር አንድ ነው። ሰው በመሆኑም ከእኛ ጋር አንድ ነው። እርሱ ሰማያዊ ነው፣ ምድራዊም ነው። ይታያል አይታይም፣ ይዳሰሳል አይዳሰስም። እርሱ ቅርብ ነው፣ ሩቅ ነው፣ ይገኛል አይገኝም፣ ይመረመራል አይመረመርም፣ ይታመናል አይታመንም፣ ይታመማል አይታመምም። በሥጋ ታመመ እንጂ በባሕርይ በመለኮት መታመም የለበትም። የእነዚህን መምህራን በረከታቸው ከእኛ ጋር ለዘላለሙ አሜን። በረከቱ ከእኛ ጋር ለዘላለሙ ትኑርና ንጹሕ ክቡር የሆነ ቅዱስ ዮሐንስ አፈወርቅ ተግሣጽ ምክር ይህ ነው። ከምዕመናን ወገን ብዙዎቹ የምታስፈራና የምታስደነግጥ ከከበረች ምስጢር ከሥጋው ከደሙ ይቀበሉ ዘንድ ሲፋጠኑ ዛሬ ያለው ከሁለት ወገን ረቡዕ ጥቅም ለእናንተ ይሆን ዘንድ እኔ በቃሌ አስተምሬያችኋለሁ። ንጹሕ ክቡር ከሆነ ከሥጋው ከደሙ በመቀበላችሁ መልካም ነገር ታገኙ ዘንድ በመፍራት በመንቀጠጥ በመደንገጥ ሁላችሁም ኑሩ። ወዳጆቼ ሆይ በይሁዳ በኩል ጌታ ተላልፎ ለአይሁድ ተሰጠ። ነገር ግን ጌታ በአይሁድ እጅ ነፍሱን ለሞት እንደሰጠ በሰማይ ጊዜ ፊትን አታቋጥር አታክፋ እንጂ። እንግዲህ ወዳጅ ሆይ እንግዲህ ዘንድ በብዙ አልቅስ እንጂ ተላልፎ የተሰጠው አይደለም፣ አሳልፎ ስለሰጠው ስለ ይሁዳ ነው እንጂ ተላልፎ የተሰጠው ስለ ሰማያት በአባቱ ቀኝ ተቀምጧልና። እርሱማ መንግሥቱ የማያልፍ የባሕርይ ንጉሥ በሁሉም ላይ ነግሶ የሚኖር ነው። አሳልፎ የሰጠው ግን ወደ ሲኦል አዘቅት ወረደ። እስከ ዛሬም በገሃነም ውስጥ ብዙ የሆነ ሥቃይ ተጠብቆለት ይኖራል። ስለዚህ ተቸኰሉ፣ ብዙም አልቅሱ፣ ቸኵሉ ይገባልና። አመፅ ተንኰል የሚያደርግ መከራ ወደ መንግሥተ ሰማያት እንገባለን። ክፉ የሠራ ቢሆን በበደሉ ወደ ገሃነምና ወደ
ደስታ የገባ ስለ እውነት የሚሰደዱ ድሆች የተመሰገኑ ናቸው ብሏልና መንግሥተ ሰማያት የእርሳቸው ናትና። ክፉ የሠራ ቢኖር ስቃይና ጩኸት ለእርሱ ይገባዋልና። የምክርና ስለ ነፍሳችን ድኅነት አባታችን ዮሐንስ አፈወርቅ ከእኛ ጋር ስለተናገረው ነው። ልዩ ሦስት ስለሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬ ብፁዕ አባታችን ብፁዕ አቡነ ድሜጥሮስ ሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የጸሎት የበረከት አባት ክቡር አባታችን ነፍሰ ያዘ ቆሞስ ዶክተር አባ ማንግሩ የገዳማችን አስተዳዳሪ፣ ክቡራን አገልጋየ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናት በዚህ ዕለት የተገኛችሁ ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? ድምጻችሁ ይሰማ። እንደምን ዋላችሁ? አሜን። ለዚህ ዕለት ለዚህ ሰዓት ለዚህ ቦታ ያበቃን ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ብፁዕትሙ እመገበርክንዎ ለዝህ፣ ይህን ብታውቁ ብታደርጉትም ብፁዓን ናችሁ። በዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ የምናገኘው ቃል ነው። እንግዲህ የዛሬው የዕለተ ሐሙስ የጸሎተ ሐሙስ ከጧት ጀምሮ መነበብ ያለበት ስርዓተ ስግደት፣ ስርዓተ ጸሎት ተከናውኖ አሁን ስርዓተ ሕጽበቱ ላይ እንገኛለን። እግዚአብሔር አምላክ ወዶና ፈቅዶ ከሰኞ ጀምሮ ሰሙነ ሕማማቱን ስናስብ ቆይተን መከራውን ስናስብ ቆይተን እዚህ ዕለት ላይ ደርሰን ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ያሳየውን ትሕትና የፈጸመውን ሥርዓት ለማሰብ ስላደረሰን ስላበቃን በእውነት ስሙ ለዘላለም የተመሰገነ ይሁን። እንግዲህ ቅድስት ቤተ ክርስቲያናችን ይህንን ዕለት በተለየ መንገድ ታስበዋለች። የመድኃኒታችን የኢየሱስ ክርስቶስን ፍጹም ትሕትናውን ያየንበት ነው። እንደዚሁም ደግሞ መድኃኒታችን ኢየሱስ ክርስቶስ ለእኛ አርአያ ለመሆን ሕጽበቱ እየተከናወነ እስከሚያልቅ ድረስ ይህንን ታሪክ በአጭሩ እንመለከታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት ሆናችሁ ተራችሁን ጠብቃችሁ ብፁዕ አባታችንም አሉ አባቶቻችንም አሉ። በያላችሁበት መጥተው ሕጽበቱን ያደርጋሉ። ያ በያለንበት ሆነን ይህ ዕለት ምን የሚታሰብበት ነው፣ በምን እናስበዋለን የሚለውን ከስሙ ባለፈ ምስጢሩ ምንድን ነው የሚለውን ሁላችንም ስለ ልቦናችንን ከፍተን እንድንሰማ እግዚአብሔር አምላካችን ይርዳል። ስለዚህ ይህንን ዕለት በሶስት ታሪኮች እናስበዋለን። ሶስት ነገሮች የተፈጸሙበት የተሰሩበት እንደሆነ እንመለከታለን። የመጀመሪያው ከስሙ እንደምንመለከተው እንደምንሰማው እንደምናውቀው ጸሎተ ሐሙስ ነው የሚባለው። ይህ ዕለት የሐሙሱ ጸሎት ማለት ነው። በጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ የጸለየው ጸሎት እንዴት እንደሚጸለይ በቃል ብቻ ሳይሆን በተግባርም ያስተማረውን ትምህርት በተግባርኛም ከስሙ ጀምረን የምናውቅበት የምንረዳበት ነው። መድኃኒታችን ኢየሱስ ክርስቶስ ጌቴሴማኒ በተባለው ቦታ ደቀ መዛሙርቱን ይዞ ጸልየዋል።
ጸሎት አድርገዋል። ደቀ መዛሙርቱ ከእሱ ጋር እንዲጸልዩ ትግቡ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ወደ መከራ እንዳትገቡ ተግታችሁ ጸልዩ። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ፈተና አለባችሁ፣ መከራ አለባችሁ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያስተማረበት ዕለት ነው። ይህንንም ደግሞ በቃል ብቻ በተግባርም ያሳየበት ዕለት ነው። ከደቀ መዛሙርቱ ፈቀቅ ብሎ ብቻውን ጸሎት ማድረግ ጀመረ። ጸሎት የግልም የማህበርም ጸሎት አለ። በማህበር የምንጸልየው ጸሎት አለ፣ ልክ እንደ ዛሬ ተሰብስበን በጋራ። በግል ደግሞ የምንጸልየው ጸሎት አለ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ብቻውን ፈቀቅ ብሎ መጸለይ ጀመረ። ሲጸልይ ቆይቶ ሲጸልይም እንዲህ አለ፣ አባቶይ ቢቻልስ ይህች ጽዋ ከእኔ ትለፍ እያለ ጸለየ ነው የሚለው። ይህች ጽዋ ከእኔ ትለፍ። ጽዋ ተብሎ የተጠቀሰው የተገለጠው የመድኃኒታችን የኢየሱስ ክርስቶስ መከራው ነው፣ ሕማሙ ነው፣ ስቃዩ ነው። ጽዋ ተብሎ ተገልጧል የመድኃኒታችን ኢየሱስ ክርስቶስ እና ይህች ጽዋ ከእኔ ትለፍ እያለ ሲጸልይ እንሰማዋለን። መድኃኒታችን ኢየሱስ ክርስቶስ ለምን ይህንን አለ? ጽዋ መከራው ከሆነ ሞቱ ከሆነ ለምን ይሄ ይለፍ ብሎ ጸለየ ብለን ስንጠይቅ ወይም ደግሞ ስናስብ መልሱ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ቅድም እንዳየነው እኛን ለማስተማር በመረጥትና ስለሆነ በመዋዕለ ሥጋዌው የሰራቸው ስራዎች ያስተማራቸው ትምህርቶች ለእኛ አርአያ ስለሆኑ መከራ በመጣባችሁ ጊዜ፣ ፈተና በመጣባችሁ ጊዜ፣ ከአቅማችሁ በላይ የሆነ መከራ ሲደርስባችሁ ጽዋ ከእኔ ብላችሁ ጸልዩ። ወደማንወጣበት መከራ፣ ወደ ከባዱ መከራ፣ ወደ ከባዱ ፈተና አታግባን። ኢታብአነ እግዚኦ ውስተ መንሱት፣ ወደ ፈተና አታግባን ብላችሁ ጸልዩ። በእኛ ተገብቶ በአዳም ተገብቶ አዳም የተቀበለው መከራ የሚቀበለው ሊቀበለው የነበረው መከራ ከአዳም ላይ ማለት መወገዱ ሲያስደርግ እንደገና ደግሞ እኛ የተቀባሉ ፈተና የተቀባሉ መከራ እንዳንገባ የታወቃል ሰውነ ስላስተመረ ነው። ስለዚህ ይህንን ደጋግሞ ከጸለየ በኋላ ደቀመዛሙርቱ ናቸው በመጨረሻ ላይ እንዲናያቸው ይግቡ ወጸልዩ ፈተና አለ፣ መከራ አለ። በዚህ ደግሞ ጸሎት ያስፈልጋል ብሎ የጸለየበት ጸሎት በቃል ብቻ ሳይሆን በተግባር ያስተማረበት ስለሆነ መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጸለየበትና ጸሎት ያስተማረበት ዕለት መሆኑን የሚያስተምር ነው ማለት ነው። ሁለተኛው ደግሞ አሁን በተግባር እንደምናየው በተግባር እንደምንማረው መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ በዚህ በጸሎቱ ጸሎት ላይ በተነበበልን ወንጌል በዮሐንስ ወንጌል ምዕራፍ 13 በቁጥር 17 ላይ ይላል የምታውቁ የምታደርጉ እናንተ ብፁዓን ናችሁ አለ። ይህ ምንድን ነው? የምናውቀው ስለእናንተ ኢየሱስ ምንድን ነው ብለን ስንመለከት መድኃኒታችን ኢየሱስ ክርስቶስ የሰራው የትህትና ስራ ነው። ሁለተኛው በዚህ በፊት የተፈጸመው የትህትና ስራ ነው። የመጀመሪያው ጸሎት ነው፣ ጸሎት መጸለይ ነው፣ ጸሎትን አስተምሯል። ሁለተኛ ደግሞ ትህትና አስተምሯል። ደቀ መዛሙርት የሚያውቁበት ቀን ነው። ትህትና ያሳየበት ቀን ነው። ሁሉም ደቀ መዛሙርቱ በተሰበሰቡበት መጥቶ ማጠብ ጀመረ።
ልጄ ጠንቀቅ በል። አዲስ አበባ ብዙ ቀማኛ ይበዛል። እንዴ ሻሻ እንዴ ስልኬን ጠንቀቅ በል ብሮ። እሺ አመሰግናለሁ። ምንም አይደለም። ተባበረኝ ትችላለህ?
ምንድን ነው? የአልማዝን ቤት ታውቀዋለህ? አልማዝ ማን? አልማዝ በላይ